ሰላም ጤና ይስጥልን ውድ የፕሮግራም ተከታታዮች፣ በዛሬው የገጽ ለገጽ ፕሮግራማችን እንግዳ አድርገን የጋበዝናቸው የጉለሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መኩሪያ ግሩሙ ናቸው። ከእሳቸው ጋር የተለያየ ርዕሰ ጉዳዮችን እያነሳን አብረን እንቆያለን። ገነት ዳምጤ ነኝ፣ አብራችሁ ነው። የጉለሌ ክፍለ ከተማ ምክር ቤት 2017 ዓ.ም በርካታ ስራዎችን ሰርቷል። ያው ምክር ቤቱ የተዋቀረለት ዋና ዓላማ በአዋጅ የሚሰጠው ስልጣን የአስፈጻሚውን አካል የመከታተል የመቆጣጠርና ድጋፍ ማድረግ ነው። ክትትልና ቁጥጥር ማድረግ ብቻ ሳይሆን አስፈጻሚ አካል የሰራቸው ስራዎች ፕራክቲካሊ ውጤት እያመጡ መሆናቸውን በተጨባጭ የማረጋገጥ ስራ ምክር ቤቱ መስራት ስላለበት ታች ወርዶ በመስክ ምልከታ በድንገታዊ የሱፐርቪዥን ስራዎችም ጭምር እየሰራ መጥቷል። ከዚህም በዘለለ በምክር ቤቱ በመራጭ ተመራጭ ትስስር አደረጃጀት እታች ተወርዶ የታሰቡ የሚታቀዱ ተግባራት በተጨባጭ መስራታቸውን ህዝብ እንዲመሰክር ከማድረግ አንፃር በአመት 3 ጊዜ ከህዝቡ ጋር ቀጥተኛ ከተለያየ የመረጠው ህዝብ ጋር ውይይት የማድረግ ስራዎች ሰርቷል። ከነዚህ መገለጫ ሊሆኑ የሚችሉ በበጋው ወራት ከ18 በላይ የደሃ ቤቶችን ገንብቶ ለህብረተሰቡ ማስተላለፍ ችሏል። በዘንድሮ ክረምት ወራት ብቻ ደግሞ ወደ 16 ቤቶችን ከተለያዩ የህብረተሰብ ክፍሎች ድጋፍ ሊያደርጉ የሚችሉ ባለሀብቶች ጋራ በጋራ ሆኖ የደሃ ቤት ጭምር አድሶ ሌላውን ስሩ ብቻም ሳይሆን ራሱም ሰርቶ ጭምር ማሳየት የቻለበት ስራዎች መስራት ተችሏል። በዚህም በርካታ ውጤቶች መጥተዋል። ከዚህ በዘለለም እየተሰሩ ያሉ የክፍለ ከተማው በርካታ ፕሮጀክቶች፣ በርካታ የልማት ስራዎች ለታች ወርዶ አስፈጻሚውን አቅም የመሆን የመደገፍ የማበረታታት ክፍተት ባለባቸው ቦታዎች ደግሞ ርምት እንዲወሰድ እንዲስተካከል ከማድረግ አንፃር 2017 በጣም በርካታ ሆኖ አመርቂ ውጤቶችን ማምጣት ተችሏል። እንደሚታወቀው የሁለተኛው የኮሪደር ልማት ለጉለሌ ህዝብ ትልቅ ጸጋ ይዞ የመጣ ነው ብሎ መውሰድ ይቻላል። አንደኛ ያረጁ አካባቢዎችን ቀይሯል፣ ቶታሊ ማለት ነው። መቀየር ብቻም ሳይሆን በከተማችን ጭምር ሞዴል የሆኑ በጣም የተሻለ የወንዝ ልማት በሀገራችን ጭምር ብዙም ያልተሞከረ ያልታየ ክፍለ ከተማችን ላይ ይሄ ጸጋ ማየት መቻል በጣም ትልቅ ነገር ነው ብዬ አስባለሁ። የነዚህ ትላልቅ ልማቶች አንደኛ በኮሪደር ልማት ስራው ላይ በአጭር ጊዜ ውስጥ የአካባቢውን ገጽታ መቀየሩ ብቻም ሳይሆን አካባቢውን አሁን ከዚህ ቀደም የሽቦ ሜዳን ከ4 ኪሎ እስከ እንጦጦ ድረስ እና እስከ ቦታኒክ ጋርደን አሁን እየተሰራ ያለውን ልማት ስናይ በጣም ለህብረተሰቡ ምቹ ኢንቫይሮንመንት ፈጥሯል። አሁን ምሽት ላይ ሄደን ብናይ በጣም የተሻለ ብርሃናማ አካባቢ ከመሆኑ አንፃር ሰው በጣም ወክ ማድረግ የሚችልበት፣ ሰው በሰላም መንቀሳቀስ የሚችልበት፣ ለአይኑን ጭምር መልካም የሆነ እይታ እንዲፈጠር ሆኗል የመጀመሪያው ጉዳይ። ሁለተኛ ሰው አምሽቶ ጭምር መገበያየት የሚችልበት አቅም እየፈጠረ መጥቷል። ከዚህ ቀደም በጨለማ በተለያየ መንገድ ብዙ ማምሸት የማይችሉ ሱቆች ዛሬ ላይ አምሽተው ጭምር ሰርቪስ መስጠት የሚችሉባቸው ሁኔታዎች ተፈጥረዋል። በወንዝ ዳር ልማት ስራዎቻችንም ስናይ አካባቢያችን በጣም ቆሻሻ በጣም በተለያዩ ሽታ ያለበትና ወንዞቹ ጭምር የተመረዙባቸው አካባቢዎች ዛሬ ላይ ሰው ኢንጆይ ማድረግ የሚችልበት ሰው ጥሩ ለአይኑ ማረፊያ የሚሆንበት እድል ፈጥሯል። ከዚህ በዘለለ ግን ለህብረተሰቡ የፈጠረውን አቅም በደንብ ማየት ነው። ለምሳሌ በተለያየ መንገድ በድህነት ውስጥ እየኖሩ የነበሩ ወንዙ ውስጥ ጭምር ቤት ሰርተው ይኖሩ የነበሩ ሰዎች ዛሬ የተሻለ ሀብት መፍጠር የቻሉበት፣ የተሻለ መኖሪያ ማግኘት የቻሉበት፣ የተሻለ ከባቢ መቀየር የቻሉበት፣ ህይወታቸውን ጭምር መቀየር የቻሉበት ትልቅ አቅም በቀበናም በአዲስ ለአዲስ የወንዝ ዳር ልማትም ከፍተኛ ውጤት ማምጣት ተችሏል። በእነዚህ ሂደቶች ውስጥ አንድ በጣም ጥሩ ነገር ብዬ እንደ ጉለሌ የምወስደው ህዝቡ ላይ የነበረውን ጩኸት በከፍተኛ ደረጃ የቀነሰ ነው። ለምሳሌ ከዚህ ቀደም በተለያየ መንገድ ተነሾች ሲነሱ የሚያነሷቸው በርካታ ኮምፕሌኖች አሉ፣ በርካታ ሳቦታጆች አሉ። በተለያየ በጥቅምም በትስስርም ችግር ተፈጥሯል ብሎ በተለያየ መንገድ ሰው መነሳት አለበት ሲባል የሚያነሷቸው ቅሬታዎች አሉ። በእነዚህ በኮሪደርና የወንዝ ዳር ልማቶች ግን ያየነው ትልቁ ነገር ህብረተሰቡ ጭምር እኔ ተጠቃሚ ነኝ ብሎ መመስከር የሚችልበት አቅም ተፈጥሯል። የመጀመሪያው ጉዳይ ለልማቱም ባለቤት የሆነ ማህበረሰብ መፍጠር የተቻለባቸው ሁኔታዎች አሉ። ሁለተኛ እኛም እንደ ምክር ቤት እታች የተነሱ ሰዎችን ያገኙባቸው ቦታዎች፣ የተሰጣቸው ምትክ ቦታዎች ትክክለኛ መሆኑን ጭምር እታች ወርዶ የማረጋገጥ ስራዎች መስራት ተችሏል።
በሚሰጣቸው አካባቢ የሚነሱ ከበላይ ተመራጭ ትስስር የሚነሱ ዋነኛ አጀንዳዎች አሉ። የህዝብ አንገብጋቢ ጉዳዮች፣ የልማት፣ መልካም አስተዳደር፣ ዲሞክራሲያዊ ስርዓት ግንባታ ጋር ከተጠቃሚነት ጋር ተያይዞ ከአገልግሎት ጋር ተያይዞ የሚነሱ በርካታ ኢሹዎች አሉ በጉባኤ ጭምር የሚነሱ። ሁለተኛው ከመረጠው ህዝብ ጋር በምንፈጥራቸው የበላይ ተመራጭ ትስስር አደረጃጀት መድረኮች ከህዝቡ ጋር ቀጥተኛ ከምክር ቤት አባል ውጭ የሆነው ህብረተሰብ በምንፈጥራቸው መድረኮች የሚያነሳቸው ጉዳዮች አሉ። እዚህ ጋር የሚነሱ ቅሬታዎችን ሁለተኛ እንደ አንድ መነሻ አድርገን እንወስዳለን። ሶስተኛ የትኛውን ባለ ጉዳይ ችግር ገጥሞኛል ምክር ቤቱ አስፈጻሚ ሊፈታልኝ ስላልቻለ ምክር ቤቱ ሊያይልኝ ይገባል ብሎ የሚያስበው ደግሞ በቅሬታ ቀጥታ ምክር ቤት ቀርቦ ፍሮንትሊ የሚያነሳቸው ቅሬታዎች አሉ። እነዚህ ጥያቄዎች ከመጡ በኋላ ምክር ቤቱ የሚያደርገው አስፈጻሚው አካል በትክክለኛ መንገድ የትኛው ነው የሚመለከተው የሚለውን የመጀመሪያ የመለየት ስራዎች ይሰራሉ። ችግሩ መፈታቱን ቲም ተዋቅሯል። በቋሚ ኮሚቴው ሊሆን ይችላል። ከተለያዩ ቋሚ ኮሚቴዎች ደግሞ በጋራ ቼክ የምናደርግበት የጋራ ቡድን እናዋቅርና ተወርዶ ጭምር ቼክ ይደረጋል። ፕራክቲካሊ ችግሩ መፈታቱን ጭምር የማረጋገጥ ስራዎች ይሰራሉ። ያልተፈታ ከሆነ ደግሞ አልፈታም ተብሎ የማጋለጥ ስራዎች ጭምር እየተፈጠሩ የሚሄዱባቸው ሁኔታዎች አሉ። የመጀመሪያው ጉዳይ እሱ ነው። ሁለተኛ አንዳንድ በሚመጡ ጥቆማዎች በሚኖሩበት ሂደት ውስጥ ደግሞ ከቋሚ ኮሚቴው ከባለሙያም ቴክኒካል ቲም ጭምር አዋቅረን ድንገታዊ ምልከታ ታች ወርዶ የማረጋገጥ ስራዎች እንሰራለን። ካየም በኋላ የተመራለት ቋሚ ኮሚቴ ወይም ቡድን ታች ወርዶ ያየበትን አንግል በዝርዝር ቼክ አድርጎ የውሳኔ ሀሳብ ጭምር ለምክር ቤቱ ያቀርባል። ወርዶ አይተናል፣ ይሄ ችግር በዚህ ደረጃ ነው የተፈጠረው፣ ችግሩን የፈጠረው ደግሞ ይሄ አካል ነው፣ ስለዚህ እርምት ሊወሰድ ይገባል የሚል ለምክር ቤቱ በጽሁፍ ጭምር ቋሚ ኮሚቴዎቹ ይሰጣሉ። እሱ መነሻ ካደረገ በኋላ አፈ ጉባኤው ተወርዶ በቼክ በተደረገበት ጉዳይ ላይ ምላሽ አለመስጠታቸው ወይም ደግሞ መፍታት ሲገባቸው ባለመፍታታቸው በፍጥነት እርምት እንዲወስዱ ለተቋማት ህጋዊ በሆነበት ደብዳቤ እያሳወቀ የሚሄድበት ሁኔታዎች አሉ። በመድረክም ጭምር ትግል እየተደረገ የሚሄድባቸው ሁኔታዎች አሉ። አንዳንድ ጊዜ ደግሞ በሌብነት ብልሹ አሰራር ጋር አገልግሎት ጋር ተያይዘው ደግሞ የሚነሱ በርካታ ጥቆማዎች ደግሞ አሉ። በዚህ ሂደት ውስጥ ደግሞ ሲኖር ደግሞ ቲም ተዋቅሮ የተዋቀረው ቲም ወርዶ አረጋግጦ የውሳኔ ሀሳብ ለዋና ስራ አስፈጻሚ አልፎም ተርፎ ለአስተባባሪ ኮሚቴ ጭምር ምክር ቤቱ ይሰጣል። ይህን በማድረጋችን ባይዘዌ በርካታ ክፍለ ከተማዎች ሲነሱ የነበሩ ሲንከባለሉ የነበሩ የህዝብ ቅሬታዎች ተፈተዋል። ለምሳሌ ከስራ ዕድል ፈጠራ ጋር ተወርዶ ሞል ላይ ቼክ ባረግንባቸው ጥቆማዎች ወርደን ቼክ አድርገን እርምት ጭምር እንዲወሰድ የማድረግ ስራዎች ተሰርተዋል። ከቤቶች ጋር ተያይዞ አላግባብ የመንግስት ቤቶች ለግለሰብ ተላልፏል፣ በዚህ መንገድ ችግር ተፈጥሯል ተብሎ የመጡ ጥቆማዎች ደግሞ ታች ወርደን ጭምር የመንግስት ሀብት ለመንግስት ተመላሽ እንዲደረግ ከማድረግ አንጻር ብዙ ቤቶች መገለጫ ማንሳት እንችላለን እንዲፈታ ማድረግ የተቻለባቸው ሁኔታዎች አሉ። ከልማት ስራዎች ጋር ተያይዞ አላግባብ ጭምር ችግር ተፈጥሮብናል ብሎ ሲያነሱ የነበሩ የህብረተሰብ ክፍሎች ችግራቸው እንዲፈታ አድርጓል። ከፐብሊክ ሰርቪስ ጋር ተያይዞ ሰራተኞችም ጭምር ቅሬታ የሚያነሱበት ሴክተር አልፈታልን ብሎ የሚያነሷቸው ኬዞች ለምክር ቤቱ ቀርበው መልስ የተሰጠባቸው ሁኔታዎች አሉ። በዚህ ሂደት ውስጥ ደግሞ የአፈጻጸም ጉድለትና ክፍተት ያለባቸው አካላት ደግሞ ምክር ቤቱ አንድ አቅም እንዲሆኑ ነው ድጋፍ ነው የሚያደርገው፣ የተሻለ አሰራር ለውጥ እንዲያመጣ ተቋሙ፣ ሁለተኛ በአደረጃጀት የተሻለ ስራ እንዲሰራ፣ ሶስተኛው በአሰራር የሚያጋጥማቸው ተግዳሮቶች ሲኖሩ በዚህ መንገድ ብታርሙ ብታስተካክሉ ብሎ የመጀመሪያ ፊድባክ ይሰጣል። ምክር ቤቱ ድጋፍ ስለሆነ የመጀመሪያው በድጋፍ ሂደት ውስጥ ውጤት እንዲያመጣ አስፈጻሚ ስለሚፈልግ፣ በዚህ ሂደት ውስጥ ደግሞ እርምት የማይወስዱ አካላቶች ሲኖሩ ደግሞ ለዋና ስራ አስፈጻሚም ለአስተባባሪ ኮሚቴም ይሄ ተቋም ለውጥ እያመጣ አይደለም። በተደጋጋሚ ምክር ቤቱ ምዘና ያደርጋል። ለምሳሌ በአመት 2 ጊዜ ምዘና እናደርጋለን። በአፈጻጸም ጉድለት የታየበት በተለያየ መንገድ ችግር የመፍታት አቅሙ ላይ ክፍተት ያለባቸው አስፈጻሚ አካላት ሲኖሩ በተደጋጋሚ ህዝብ የሚያነሳቸውን ኬዞች እየፈታ አይደለምና በዚህ ደረጃ እርምት ሊወሰድ ይገባል ብሎ ጭምር ምክር ቤቱ ያሳውቃል። በዚህም የአመራር ሺፍቲንግ የተፈጠረበት አመራር እንዲቀየር እንዲስተካከልም ጭምር ውሳኔም ጭምር የተወሰነበት አንዳንዱ ምክር ቤቱ ጭምር በሰጣቸው ፊድባኮች ናቸውና ከአስፈጻሚው ጋር ባይዘው ተናቦና ተቀናይቶ በመሰራቱ በርካታ የህዝብ ጥያቄዎች መልስ እየተሰጠን ያለው አይታችሁ እንደሆነ ከቅርብ ጊዜ በኋላ አብዛኛው ጉባኤዎቻችን የህዝብ መድረኮች በቃ አመስጋኝ ማህበረሰብ እየተፈጠረ ነው ያለው። 2017 ስንሰራቸው የነበሩ ነገሮች ለ2018 መንደርደሪያ የሚሆኑ ናቸው። መልካም ስኬቶቻችን የሚቀጥሉበት የነበሩ ክፍተቶቻችን የምናረምበት እና አዲስ ደግሞ የተሻለ ለውጥ ማምጣት የምንችልበት አመት ነው 2018 ትላልቅ
ተልእኮች ያለበት ዓመት ነው። አንደኛ አገራዊና ከተማዊ ምርጫ የሚካሄድበት ዓመት ነው። በዚህ ዓመት ላይ ደግሞ ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ለህዝቡ ጭምር ተአማኒነት ያለው እንዲሆን ከማድረግ አንፃር በምክር ቤቶች የማይተካ ሚና አለባቸው። ከምርጫ ቦርድ ጋርም ቀጥተኛ ትስስር ፈጥሮ የሚሰራው ይህ ምክር ቤት ነው። ስለዚህ ምርጫው ከመጀመሪያው ጀምሮ ተመራጮች ምዝገባ ጊዜ ጀምሮ እስከ ምርጫው ማጠቃለል ድረስ ምርጫው በጥሩ መንገድ እንዲጠናቀቅ ከማድረግ አንፃር ምክር ቤቱ ከፍተኛ ስራ የሚሰራ ነው የሚሆነው። በክፍለ ከተማ ደረጃ መፈታት የሚገባቸው ጉዳዮች ደግሞ የክፍለ ከተማው አስተዳደር ለይቶ እንዲፈታ ዝርዝር ታች ድረስ ማውረድ ተችሏል። በወረዳ የሚፈቱትን ደግሞ ወረዳዎች ጭምር ለይቶ እንዲፈቱ ተደርጓል። በዚህ ሂደት ውስጥ ህዝብና መንግስት ተቀራርቦ መስራት የሚችልበት አቅም መፍጠር ከቻለ ለውጥ ማምጣት እንዲቻል ባለፉት ጊዜያቶች የተሰሩ ስራዎች ምስክርነት የሚሰጡ ናቸው። ስለዚህ በዘንድሮ ዓመትም ምክር ቤቱ በላቀ አፈጻጸም ከህዝቡ ጋር ተቀራርቦ የህዝብን ችግር መፍታት የምንችልበት በተጠቃሚነት ዙሪያ፣ በልማት ዙሪያ፣ ከኑሮ ውድነት ጋር ተያይዞ በሚነሱ ጉዳዮች፣ በዲሞክራሲያዊ ስርዓት ግንባታ ላይ በአሳታፊነትና የህዝብ ለውጥ ሊያመጡ በሚችሉ ጉዳዮች ላይ ምክር ቤቱ ትኩረት አድርጎ የሚሰራበት ዓመት ነው። አብራችሁን ስለቆያችሁ እያመሰገንን ለበለጠ መረጃ የማህበራዊ ድረገጾቻችን ይከታተሉ።